ቤተሰብ እንዴት ናችሁ? ቦኒ የሞተችበት ምክንያት አዳዲስ መረጃዎች እየወጡ ነው። በባሏ ምክንያት እንደሆነ እየተሰማ ነው። በኮሜንት ብቻ አይደለም። ኮሜንቱ እንዳለ ሆኖ ባሏ የተናገረውን ነገር ሁለት ሰው ነው የወደደ ነበረ። በኦሮምኛ ላስገባና እኔ ልተርጉምላችሁ። ትጂያ ተቆከስ ወሊ ወጅኒን ቱሬ ቦኒን ኡፍቴ አንባቃስ ማለ ጅራቹ እንደው ነት እንደቢቱ ታና ነው ፈነጄሳ ጀት Isti utuusitee maal goota sa'aatii kana? Injimu. Qalbiin keessa jiraata malee. Seegaleeranii yooni mucaa ishee sana dhiise isheen sunis of miti. Yoon boonii dhiise booniinis of miti. Sa'aatii sanatti immoo booniin namoota gurguddaa naannoo koo jiran beektutti dawwaltee himteetti. Hundumtuu natti dawwalaara booniin baqqaa of ajjeesuuf itti kana gochuuf itti maal jedhame jechuudha. እዚህ ጋር ባሏ የተናገረውን ልንገራችሁ እዚህ ሚዲያ ላይ ቀርቦ እኔና ቦኒ አንድ ወር አብረን ቆየን። አብረን አንድ ወር ከቆየን በኋላ እኔ ተውኳት። ስተዋት ጊዜ አንተ ከተውከኝ እኔ ራሴን አጠፋለሁ ብላ አለችኝ። ከዛም ከተውከኝ ራሴን አጠፋለሁ አለችኝ። እኔ ያቺኛይቱንም ወዳታለሁ። ከቦኒ ጥሏት ሂዶ ሌላ ሴት ደግሞ ይዟል። በፎቶ በቪዲዮ አስገባላችኋለሁ እሷንም ማለት ነው። ከዛን እኔ መማከል ተጨነኩኝ። ሁለቱም ያችንም ከተውኳት ራሴን አጠፋለሁ ትላለች፣ እችም ራሴን አጠፋለሁ ከተውከኝ ትላለች። እኔ ማከል ላይ ተጨነኩ። አንቺ ብትሆኚ ምን ታደርጊያለሽ? በዚህ ምክንያት ውስጥ በዚህ መንገድ ውስጥ እያለው ከዛን ትላልቅ ሰዎች እኔ ማቃቸው ሰዎችን ቦኒ እየደወለች እኔ ጋር መላክ ጀመረች። ከዛም ወደ ቦኒ ዞርኩኝ አለ ማለት አልወደዳትም። አይሽ አይደለ ልጁ ሌላ ሰው ነው የሚወደው በተናገረው መሰረት እውነት ነው። እዛ ጋር ያቺን ይወዳል እቺን ይወዳል። ከአንድ ወር ከቆየን በኋላ አልፈልግም ብዬ ሌላ ያስኩኝ። ሌላ ከያስኩ በኋላ እኔ አንተን ካጣውኝ ራሴን እንደማጠፋ ብላ ነገረችኝ። እንዲሁም በስልክ ደግሞ ለማቃቸው ለቅርብ ቤተሰቦቼ ሁሉ እየደወለች እየነገረች እንደዚህ ያደረገች። ከዛ በኋላ ያቺን ትቼ እቺን አገባው። ያቺም አንተን ካጣው ራሴን አጠፋለሁ እቺም ራሴን አጠፋለሁ ትላለች። ወደ ቦኒ ዞርኩት ደግሞ በትላልቅ ሰዎች ስለመጣች ነው። ምክንያቱም ፍቅር አይደለም ያገናኘው። ገባችሁ አይደለ? መጀመሪያ ጫማ ስትጠርግ ነበረ፣ ሲጋራ ስታጨስ ነበር። ከብዙ ሱሶች ውስጥ ከወጣች በኋላ ቦኒ ይሄ ልጅ ካወጣት በኋላ ሊስትሮ በመስራት በምናምን ቦኒ እንግዲህ ለቤተሰቦቿ የመጨረሻ ልጅ ናት። እናቷ በጣም ያሳዝናሉ። እሱንም መረጃ ላስገባላችሁ። ፍትህ ለቦኒ እና በኮሜንት ሳይሆን እሱ አሁንም ጥሏት ሂዶ ሌላ ሴት ይዟል። በፊቱ አጋተ እንትን ብሏል እየተባለ ነው። እስኪ መረጃውን ስሙት። ሰርፕራይዝ እግዚአብሔር ረናማኑ ሰርፕራይዝ ምንድን ነው? ቆይ በእና ማን ይቆልፊ መኪና ከተነጀላ በእናት ጆል ማን ምንድን ማን መኪና እግዚአብሔር ረከቶ ነው ቀበይ እንዴ አባቴ በእግዚአብሔር ማልታቴ በእግዚአብሔር እዚህ ጋር መኪና ሰርፕራይዝ ስታደርገው ነው። መኪና ፈልጋለሁ ሲል እስከ 9 ወር ጠብቀኝ ከ9 ወር በኋላ እገዛልሃለሁ እንዳለችው መኪናውን ገዛችለት። በብድር ነው የገዛውት መኪናውን ኑሮኝ አይደለም ብላ ሰርፕራይዝ አድርጋው ሲጨፍሩ መኪና ገዝታ ስትሰጠው አይተናል። ቦኒ ከእናቷ ነው ያደገችው እንጂ አባቷ አሉ ወንድም አሉ። የሁለት አንድ ወንድም ደግሞ ወደ ዱባይ ነው ያለው። ዱባይ ያለ አንድ ወንድሟ ወደ ዱባይ አንድ ወንድሟ እዚህ ነው ያለው። ሁለት ሴቶች ደግሞ እዚህ ነው ያለው። ታናናሾቿ ታናሽ እኮ ታናሽ እኮ ናት። መጨረሻ እኮ ናት ቤተሰቦች ነው እንዴ? የመጨረሻ ልጅ ነች እንዴ እሷ? እሷ ኦንላይን ላይ የሁኔታ ምናምን እዚህ ኦንላይን እንትን አለ። ያው እንትን ነው። እኔ ትንሽ የእሷ እንትን አንዳንድ ነገር ለማግለጽ ትንሽ እንትን ቋንቋ አስቸግረኛል። ችግር የለም። የኦንላይን ስራ ነው የምትሰራው እሷ። የኦንላይን ስራ እንትን አለ። አሁን እቁብ ምናምን መስለው የሆነ አንድ ዕቃ ምናምን ብር ተሰብስቦ በቃ ሁለት እንትን ማታ ኦንላይን ላይ ላይቭ ላይ ነው ያለችው። ማታ እስከ 3 ሰዓት ጀምረች እስከ 10 እስከ 11
እቁብ ትጥላለች ምናምን እቁብ ትጥላለች፣ እጣ ታጫውታለች። አይ ቁም ነገር ነው የኦንላይን ስራ። አሁን ትመድባለህ፣ በኦንላይን ትመድባለህ፣ በኦንላይን ትወጣለህ። በቃ አሁን እጣ ታጫውታለች፣ እጣ ታጫውታለች ማለት ነው። አዎ አሁን እንግዲህ አስክሬኗ ወደዛ አልደረሰም አይደለ? እናንተ ወዳላችሁበት አልደረሰም። መንገድ ላይ ነው። ገና እየጠበቃችሁ ነው። አዎ ለሰርጓ እንደዚህ የተምነሸነሸችበት መንገድ ላይ ነው እንግዲህ አስክሬኗ ተጭኖ በዚሁ አስፋልት ላይ ወደ ቤተሰቦቿ ዘንድ እየሄደ ያለው። ቦኒ እንግዲህ ለቤተሰቦቿ 5ኛ ልጅ ነች፣ የመጨረሻም ልጅ ነች። ቤተሰቦቿን በብዙ ብርታት ትረዳለች። ከቤተሰቦቿ መካከል አንድም ወንድም እንዲሁ ባህር ማዶ መካከለኛው ምስራቅ እንዳለም ሰምተናል። አሁን ወደ ተወለደችበት አካባቢ ነው አስክሬኗ እየሄደ የሚገኘው። በጣም ልብ የሚሰብር ጉዳይ ነው። እንግዲህ እናት ያለ አባት ነበር እነዚህ ልጆች ያሳደጉት። ታዲያ ደረሱልኝ ብለው አይናቸውን ሲያዩ እንደዚህ ያለ ነገር የደረሳቸው እናት እጅግ በጣም መሪር ሐዘን ውስጥ ሊሆኑ እንደሚችሉ መገመት እጅግ በጣም ቀላል ነው። ያን ያህል ከባድ አይደለም። እንደዚህ ያለ ሐዘን በጣም ከባድ ነው። እንግዲህ ምንም ማድረግ አይቻልም። ማን ነው እሱ? ማን ነው? ወንድ ቢሄድ ወንድ ይመጣል። እስቲ ለሴት ብሎ ራሱን ያጠፋ ወንድ ሰምታችሁ ታውቃላችሁ? ከስንት አንድ ነው። የለም። ምክንያቱም ያስባሉ። እኛ በእንትን ግንፍል ብሎ ነው አይሆንም። ማንም ወንድ አንቺ ራስሽ እንድታጠፊለት የሚገባው ወንድ የለም። በሄድሽ ቁጥር እልፍ ሲሉ እልፍ ይገኛል። ህይወት ራሱ በጣም ከጨነቀሽ ቀይሪ ህይወትሽን፣ አንድ እርምጃ ተራመጂ። የምትኖሪበት ቤት ስቃይ ከሆነ እርምጃ አንቺ ቁጭ ብለሽ ፈጣሪ አይመጣም። ፈጣሪን እርዳኝ፣ ይሄን ላደርግ ነው እርዳኝ፣ በቃ እኔ ሰልችቶኛል፣ እልፍ በይ። እውነቴን ነው የምልሽ። እልፍ ስትይ ብዙ መንገዶች አሉ፣ ብዙ መንገዶች። ሁሉንም መንገዶች ሞክሪ፣ ግን እዛ ሙከራሽ ውስጥ እንዳለ ጸሎት ይኖረው። በቃ በየእምነትሽ በምንም እመኝ፣ እምነትሽ ምንም ይሁን እምነትሽን ጥብቅ አድርገሽ እርዳኝ፣ እንዲህ ላደርግ ነው አድርጊ። እግዚአብሔር ታሪክን ይቀይራል። ለማን ብለሽ ነው ራስሽን የምታጠፊው? ራሴን ላጠፋለሁ ከኔ ህይወት ከወጣ ብላ የመሰረተችው ትዳር ብዙም ሳትኖርበት ራስን በማጥፋት ተጠናቀቀ። ይኸው ነው። እሷ ደግሞ ሁል ጊዜ የምትለው የነበረው ምን ነበር? እዚህ ምድር ላይ አንተን ካጣው ብቻ ነው መኖር የማልፈልገው። አንተን ካጣው ብቻ ምንድነው ቪዲዮ ሼር የምታደርጊ? አንተን ካጣው ብቻ መኖር የማልችለው፣ ራሴን አጠፋለሁ ሚሊዮን ጊዜ እያለች ትነግረው ነበረ። እንግዲህ መጨረሻው የሆነው በጣም ነው የሚያሳዝነው። ራሳችሁን ለማጥፋት እያሰባችሁ ያላችሁ ሰዎች መከራው ራስን በማጥፋት አይቆምም፣ ይቀጥላል። በጣም ነው ማዝነው። ደስተኛ ሳትሆኑ ደስተኛ እንደሆናችሁ የምታስመስሉ ሰዎች፣ ደስተኛ ሳትሆኑ ደስተኛ እንደሆናችሁ ቲክቶክ ላይ የምታስመስሉ፣ በጣም ሰላም ያለው ህይወት የምትኖሩ ይመስል ለሰው ሰላም ያለው ሰላም የሚመስል ነገር እየመጣችሁ የምትፖስቱ ሰዎች ባለሙያ አማክሩ። ህይወታችሁ ላይ ችግር ካለ ጸበል ሂዱ። ሙስሊሞች ከሆኑ ደግሞ ሄዳችሁ ሄዱ ቁርአን ይቀራላችሁ። ህይወታችሁ ቼክ አድርጉ። ማስመሰል ይብቃ። እቺ ልጅ 800,000 ፎሎወር አላት። 1 ሚሊዮን ልደርስ ነው። ከሊስቲሮ መጥረግ ተነስታ ቤት ገዝታ መኪና ገዝታ ሁሉ ነገር በቲክቶክ እዚህ ደረጃ የደረሰችው። ከሱ ሶታ ሊስቲሮ ነበር የምትጠርቀው ምናምን። እቺ ልጅ ግን ደስተኛ አልነበረችም ህይወቷ ላይ። መኪና ምናምን የሚያምር በጣም ሌክጀሪ ህይወት ምናምን የደስታ ምንጭ አይደለም። ደስተኛ ልትሆኑ አትችሉም። እሱ ብቻ ደስታ አይሰጥም። ሀብት ከሆነ በቂ ሀብት አላት። ግን ትዳሩም የተመሰረተው ራሴን አጠፋለሁ ብላ አስፈራርተው ነው እዛ ህይወት ውስጥ የገባው። ፋይናሊ ራሷን አጠፋች። ዊዶ ነው ምክንያቱን አናውቅም። ሰላም እንዴት ናችሁ? ደህና ናችሁ? ትላንትና አንድ ቪዲዮ ሰርቼ ነበር በኦሮምኛ ማለት ነው። ስለ ቦኔ በአማርኛ ተናገሪ ያለች እህታችን ብዙ ጊዜ እኔ ምክር ሰዎች ስለሚወዱ ነው። ተባረኩ። እኔ ያልኩት በኦሮምኛ ሰው ላይ አትጣበቁ ነው ያልኩት።
ፍቅረኛም ይሁን ባልም ይሁን አትጣበቁ። ቱማች ሴቶች በተለይ ወንድ ላይ አትጣበቁ። እቺ ልጅ አስቀድማ የተናገረች ነገር ነበረ። ኢንተርቪው ተደርጎ ነበረ። ይሄ የሂሮጃ ላላ የሚባል ኦቤን የፕሮግራም ነበረ። የሂሮጃ ላላ የሚባል የፍቅር ጊዜ የሚባል ፕሮግራም ላይ ተጠይቆ እሱ የተናገረው ቦኒን ኡፍቴ አንባቃ ሲማል ሂጅራቸው እንደንደኡ ነቴ እንደቤቱ ታና ነው ፈነጂሳ ጀት እስቲ ኡቱሲቴ ማልጎ ተሳዲከ ይሄ ልጅ ሌላ ፍቅረኛ ነበረችው። ቦኔ ደግሞ ቦኔም ፍቅረኛው ነበረችው። ቦኔ ምን አለችው? ወደ እኔ ካልተመለስክ ከኔ ጋር ካልኖርክ ራሴን አጠፋለሁ ብላው ነበር። ኦልሬዲ የቦኔ ፍቅረኛ ቦኔ ራሷን እንዳታጠፋ ነው ያገባት መጀመሪያው። እዚህ ጋር ፍቅሯት ወዷት ፈልጓት አይደለም ማለት ነው። ምን አለ? ከሱስ አወጣዋት አለ። ከሱስ አውጥቼ ያችኛውን አእምሮ እየጠበኩኝ እቺን ከሱስ አውጥቻለሁ፣ ከሁሉም ነገር ለይቻታለሁ። ቦኔ ሱሰኛ ነበረች። ስለዚህ ሁሉም ነገር አስትቻታለሁ። አሁን ህይወቷ እንድትመራ እፈልግ ነበር። እሷ ግን ያላንተ መኖር አልችልም፣ ራሴን አጠፋለሁ። ስለዚህ ልጁ ያገባት ቦኔን ራሷ እንዳታጠፋ ነው። አሁን ደግሞ ቤት ውስጥ ችግር ሲኖር ጭቅጭቅ ሲኖር ወይን ትቷት ሄዶ ይሆናል፣ ወይን እዛችኛው ጋር ሄዶ ይሆናል፣ ወይን አልፈልግሽም ብሏት ይሆናል። ለዚህ ነው ራሷን ያጠፋችው። ለዚህ ነው ሰው ላይ አትጣበቁ። የምታፈቅሩት ሰው ሊሞት ይችላል፣ ሊተዋችሁ ይችላል። አንዳንድ ሰው ባይዘው ተፈቅሮ የማያቅ ሰው ነው። አሁን ተፈቅሮ የማያቅ ሰው የሚያፈቅሩትን ሰው አይረዱም። ለምሳሌ መፈቀርም ማፍቀርም ጥሩ ነው። መጀመሪያ ብትፈቀሩ፣ በተለይ ሴቶች በማትፈልጉት ወንድ በማትወዱት ሰው ስትፈቀሩ ስሜቱን ትረዱ ነበር። እኔ በሰው ይፈቀር ነበር፣ ሆነ ሰው ያፈቅረኝ ነበር፣ በእኔ ላይ በጣም ብዙ ነገር ኢንቨስት አድርጎ ነበር። እኔ ግን በሰዓቱ ምንም አይመስለኝም ነበር። ራሱ ቢያጠፋ። በተለይ ሴቶች የማያፈቅራችሁን ወንዶች ጋር አትጣበቁ። በውለታ በመንከባከብ በምናምን ሙጡኝ አትበሉ። አሁን እሷ መኪና ሲገዛለት ነበር፣ ስትሸልሞ ነበር። ቪዲዮ ሁላ ላይ ባሌ 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 በቃ ተጣበቀችው። ዝም ብላ ወንጌል ኢየሱስ ትላለች ትዘምራለች እንጂ በጣም የተጣበቀችው ጌታ ኢየሱስ ላይ ሳይሆን እሱ ላይ ነው። እያችሁ እግዚአብሔር ላይ ተጣበቀ።